ሰበር ዜና በሽሬ ከተማ ሳግላ በተሰኘ ድርጅትና በግለሰቦች የሚፈጸመው አሰቃቂ የህዝብ ብዝበዛ የወርቅ ኮንትሮባንድና የሀገር ክህደት ሴራ ተጋለጠ። ከሽሬ ከተማ ለሶሎዳ ሚዲያ የደረሰን ጥብቅ መረጃ እንደሚያመለክተው ሳግላ በሚል ስም የሚንቀሳቀሰው ድርጅት በሽሬ ከተማ የሚገኘው አፍሪካ ሆቴልን እንደ ዋና መሸሸጊያና የሴራው ማዕከል በማድረግ በንጹሃን ዜጎች ላይ ዘግናኝ የሆነ የኢኮኖሚና የስነ ልቦና ጥቃት እየፈጸመ ይገኛል። ይህ ቡድን ቤት ለቤት እየዞረ ለድርቆሽ አዋጡ በሚል ሰበብ ቀድሞውን በጦርነትና በችግር የደቀቀው ማህበረሰብ ዳግም ለከፋ ድህነት እየዳረገው ይገኛል። ድርጅቱ ህዝቡን በማስፈራራትና በጦርነት ሽብር ውስጥ እንዲኖር በማድረግ ካለው ጥቂት እፍኝ እህል ጀምሮ እስከ ከብት፣ ፍየልና በግ ድረስ በግዴታ እየቀማ እንደሚሰበስብም መረጃው ያጋልጣል። ይህ የተቀናጀ ዘረፋ ዓላማው ህዝብን አቅም አሳጥቶ ለተጨማሪ ሰቆቃ አሳልፎ መስጠት እንደሆነም ተመላክቷል። ከዚህም በባሰ ሁኔታ ድርጅቱ በከፍተኛ ደረጃ የተደራጀ የወርቅ ኮንትሮባንድ ንግድ ውስጥ መዘፈቁም ተጋልጧል። ሳግላ የተሰኘው ይህ ቡድን ከአካባቢው የወርቅ ማዕድናትን በህገወጥ መንገድ በመልቀምና በማቅለጥ ሀብቱን በቀጥታ ወደ ኤርትራ በኮንትሮባንድ እያሸጋገረ እንደሚገኝ ከስፍራው የደረሰን ዘገባ ያመላክታል። ይህ የሀገርን ሀብት ለባዕድ ሀገር አሳልፎ የመስጠት ተግባር የኢትዮጵያን ኢኮኖሚ ከማዳከሙ ባለፈ በድንበር አካባቢ ያለውን የጸጥታ ሁኔታ ይበልጥ የሚያቃውስና ለውጭ ኃይሎች መጠቀሚያ የሚያደርግ አደገኛ የክህደት ተግባር ተደርጎም ተወስዷል። ህዝቡ በረሃብና በችግር እየተገረፈ የሀገሪቱ የተፈጥሮ ሀብት ግን በጥቂት ግለሰቦች አማካኝነት ለግል ጥቅም ሲባል ወደ ጎረቤት ሀገር እየፈሰሰም ይገኛል። የዚህ አደገኛ ወንጀልና ሴራ በዋናነት የሚመራው አቶ ዘነበ ሀዱሽ በተባለ ግለሰብ እንደሆነ መረጃው በዝርዝር አስፍሯል። ግለሰቡ ቀደም ሲል የቤተ ክርስቲያን ገንዘብ በመመዝበርና በመብላት ስማቸው የሚነሳ ሲሆን አሁን ደግሞ በሽሬና አካባቢው የሚገኙ አነስተኛ ባለሀብቶችን ኢላማ ያደረገ አዲስ የማጭበርበር ዘዴም ዘርግተዋል። የወርቅ መልቀሚያ ማቅለጫና መቆፈሪያ ማሽኖችን ከውጭ እናመጣላችኋለን በሚል የተሳሳተ ተስፋ ከእያንዳንዱ ባለሀብት እስከ 500 ሺህ ብር ድረስ እየተቀበሉ ህዝቡን እያራቆቱትም ይገኛሉ። ይህ ድርጊት ብዙዎችን የዕለት ጉርሳቸውን እንኳን ማግኘት ወደማይችሉበት የድህነት አዘቅት ውስጥ እየከተታቸው መሆኑም ተገልጿል። ይህ ቡድን በአሁኑ ወቅት ሁለት አደገኛና ተያያዥ የሆኑ የወንጀል ተልዕኮዎችን እያከናወነም ይገኛል። አንደኛው ድሃው ማህበረሰብ ይበልጥ እንዲደህይና በጦርነት ስጋት ውስጥ ወድቆ አማራጭ እንዳይኖረው ለማድረግ ከኮሸሮ ማለትም ድርቆሽ ጀምሮ ንብረቱን በሙሉ በመመዝበር ሲሆን፣ ሁለተኛው ደግሞ ጥቂት አቅም ያላቸው ሰዎች በሚሊዮኖች የሚቆጠር ገንዘብ በመቀማት የንግድ እንቅስቃሴያቸውን ማሽመድመድ ነው። እነዚህ ሁለት ስልቶች ተደማምረው ማህበረሰቡን ሙሉ በሙሉ ለውድቀትና ለተረጂነት የሚዳርጉ ሲሆን ይህም ሆን ተብሎ የቀጠናው ሰላም ለማናጋት የታቀደ የጥፋት መንገድ እንደሆነ ነዋሪዎች በምሬት እየገለጹም ይገኛሉ። አሳሳቢው ጉዳይ ደግሞ እነዚህ ግለሰቦች ከህዝቡ የዘረፉትን በሚሊዮኖች የሚቆጠር ብር ይዘው ወደ አዲስ አበባ በመሸሽ ላይ መሆናቸው ነው። በሽሬና በቅርብ ከተሞች የሰበሰቡትን ሀብት ተጠቅመው በዋና ከተማዋ የመሸሸጊያ የተጨማሪ ሽብር መረብ ለመዘርጋት እየሰሩ እንደሆነ መረጃዎቹ ይጠቁማሉ። ይህም የሀገሪቱን የጸጥታና የህግ የበላይነት የሚፈታተን ከመሆኑ በላይ በከተሞች ውስጥ አዲስ አይነት የብጥብጥና የስርዓት አልበኝነት ተልዕኮ ለመፈጸም እየተዘጋጁ መሆኑም ያሳያል። ከህዝብ ጉሮሮ የተነጠቀውን ብር ለሀገር ማፈራረሻ ሴራ ማዋል ትልቅ የታሪክ ተጠያቂነት የሚያስከትል ተግባር ነው። አጠቃላይ በሽሬ ከተማ በአፍሪካ ሆቴል መሸሸጊያነት የሚከናወነው ይህ የወንጀል ተግባር በአስቸኳይ የሚመለከተው አካል ትኩረት ሊሰጠው የሚገባ ጉዳይ ነው። ሳግላ በሚል ስም የሚነግዱት እነዚህ አካላትና ግለሰቡ ዘነበ ሀዱሽ በህዝብና ደም እንባ የከበሩበትን ሀብት ይዘው እንዳያመልጡና በሀገር ላይ ተጨማሪ ጥፋት እንዳያደርሱ ጠንካራ ክትትል ያስፈልጋል። ሶሎዳ ሚዲያ ይህንን መረጃ ለህዝብ ይፋ በማድረግ የሚመለከታቸው የህግ አስከባሪ አካላት ጉዳዩን በጥብቅ እንዲመረምሩና የዜጎችን ደህንነት እንዲያስጠብቁ ጥሪውን ያስተላልፋል። በቅርቡ ተጨማሪ ዝርዝር መረጃዎችን ይዘን የምንመለስ ይሆናል። የ10ኛ ክፍል የትምህርት ማስረጃዎችን በ2000 ብር ሲሸጥ የነበረ ግለሰብ ከነ ግብረ አበሮቹ ተያዘ። የአዲስ አበባ ፖሊስ ጠቅላይ መምሪያ ባደረገው ከፍተኛ ክትትል የ10ኛ ክፍል የትምህርት ማስረጃዎችን በ2000 ብር ሲሸጥ የነበረን ግለሰብ ከነ ግብረ አበሮቹ በቁጥጥር ስር ማዋሉን ገልጿል። ወንጀለኛው የተያዘው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ቦታው ስንዝሮ ትምህርት ቤት አካባቢ ሲሆን ፖሊስ መጀመሪያ ደላላውን ከሐሰተኛ ሰነድ ጋር ከያዘ በኋላ ምርመራውን በማስፋት ዋናውን አምራችና ሌሎችንም ተጠርጣሪዎች በቁጥጥር ስር አውሏል ብሏል። ፖሊስ በፍርድ ቤት ትዕዛዝ በተጠርጣሪው ቤት ላይ ባደረገው ብርበራ ሐሰተኛ ሰነዶችን ለማዘጋጀት የሚውሉ 3 ላፕቶፖች፣ ፕሪንተሮች፣ የላምኔት ማሽኖችና 15 የተለያዩ ተቋማት ፕሪንተሮችን ጨምሮ 19 ክብ ማህተሞችን መያዙንም አስታውቋል። በተጨማሪም 25 የተዘጋጁ ሐሰተኛ የትምህርት ማስረጃዎች፣ የልደት ሰርቲፊኬቶች፣ የቀበሌ መታወቂያዎችና 1300 ሐሰተኛ የብር ኖቶች አብረው መያዛቸው የአዲስ አበባ ፖሊስ በዝርዝር ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ የህብረተሰቡን ጥቆማ በማድነቅ በተለይ ትውልድ ገዳይ የሆነውን የሐሰተኛ ሰነድ ዝግጅት ስርጭት ወንጀልን ለመከላከል ህዝቡ ጥቆማውን አጠራክሮ እንዲቀጥልም ጥሪ አቅርበዋል።
በቁጥጥር ስር የዋሉት ግለሰቦችም በህግ አግባብ ምርመራ እየተጠራባቸው መሆኑም ተገልጿል። እስራኤል የኢራን መሪዎችን ወታደራዊ ምሽግ በ50 ተዋጊ ጄቶች መደምሰሷን ገለጸች። የእስራኤል መከላከያ ሰራዊት ዛሬ አርብ ማለዳ በቴህራን እምብርት በሚገኘው የኢራን ከፍተኛ የፖለቲካና የሃይማኖት መሪዎች ቅጥር ግቢ ስር የተገነባውን እጅግ ዘመናዊ የከርሰ ምድር ምሽግ በቦምብ ማጋየቱን አሳውቋል። በስካይ ኒውስ ዘገባ መሰረት ወደ 50 የሚጠጉ የእስራኤል የጦር ጄቶች በዚህ ጥቃት ላይ የተሳተፉ ሲሆን ዋና ኢላማቸውም በጦርነት ወቅት የኢራኑን የበላይ መሪ አልካሚኒን ለመጠበቅ ታስቦ የተገነባው ምሽግ ነው ተብሏል። የእስራኤል መከላከያ ሰራዊት በማህበራዊ ገጹ ባጋራው ተንቀሳቃሽ ምስል የካሚኒን ወታደራዊ ባንከር ሙሉ በሙሉ ማፍረሱን በይፋ አረጋግጧል። በጥቃቱ የደረሰው የሰው ህይወት መጥፋትና የንብረት ውድመት መጠን እስካሁን በዝርዝር ባይታወቅም ይህ እርምጃ በእስራኤል በአሜሪካና በኢራን መካከል እየተፋፋመ የመጣው ወታደራዊ ግጭት ከፍተኛ ደረጃ ላይ መድረሱን አመላካች ሆኗል። ባለፉት ጥቂት ቀናት በአሜሪካና በእስራኤል የተሰነዘሩ ተከታታይ ጥቃቶች በኢራን ውስጥ ከፍተኛ ቀውስ ፈጥረዋል። የኢራን ባለስልጣናት እንደገለጹት ከሆነ በእነዚህ የተቀናጁ ጥቃቶች ሳቢያ እስካሁን ቢያንስ 555 ሰዎች ለህልፈት መዳረጋቸውን አረጋግጠዋል። የኢራን ቀይ ጨረቃ ማህበር በሰጠው መግለጫ ጥቃቱ በሀገሪቱ በሚገኙ 131 ከተሞች ላይ ጉዳት ማድረሱንና በቅርብ ዓመታት ውስጥ በኢራን ላይ ከተፈጸሙት እጅግ ሰፊ ወታደራዊ ጥቃቶች አንዱ መሆኑን ገልጿል። ድርጅቱ 555 ወገኖቻችን ተሰውተዋል ሲል የገለጸ ሲሆን አሁንም በየአካባቢው የነፍስ አድን የህክምናና የድጋፍ ስራዎች በተከታታይ እየተከናወኑ መሆኑን አክሏል። በአሁኑ ወቅት በመላው ኢራን ያለው ውጥረትም እጅግ ከሯል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ